ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 6 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በደሴ ከተማ በአገዛዙ ኃይሎች የቦምብ ጥቃት ሲፈጸም በወልዲያና በቆቦ ከተሞች ፋኖ ኦፕሬሽን ሰርቷል። ዝርዝር የግንባር መረጃዎችን ይዘናል። የመገናኛ ብዙሃን ባለሙያው አቶ ሳምሶን ከበደ ከሀገር መሰደዱ ተሰምተዋል። የ12ኛ ክፍል ብሔራዊ ፈተና ተፈታኞች ቁጥር በየዓመቱ እያሽቆለቆለ መሆኑ ተጠቁሟል። ሰሙታላችሁ። የገልፍ ሀገራት መሪዎች የጋራ የመከላከያ ስምምነትን ለመተግበር ተስማምተዋል። ቬንዙዌላ ከአሜሪካ ጋር ጦር ለመማዘዝ 2.5 ሚሊዮን ወታደሮችን ማዘጋጀቷን አስታውቃለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደሴ ከተማ በአገዛዙ ኃይሎች የቦምብ ጥቃት ሲፈጸም በወልዲያና በቆቦ ከተሞች ፋኖ ኦፕሬሽን ሰርተዋል። የደቡብ ወሎ ዞን መቀመጫ በሆነችው ደሴ ከተማ መንግስትን ደግፉ ተብለው በዛሬው ዕለት በግዳጅ በወጡ ሰልፈኞች ላይ የቦምብ ጥቃት ተፈጽመዋል። በዚህም ተገደው ሰልፍ እንዲወጡ ከተደረጉ ንጹሐኖች መካከል በርካቶች ከቀላል እስከ ከባድ ጉዳት እንደደረሰባቸው መረብ ሚዲያ ለማረጋገጥ ችሏል። የብልጽግናው ቡድን ራሱ ባደራጃቸው ሽብር ፈጣሪ አካላት በሰልፉ ላይ ቦምብ በማስወርወር ፋኖ ጥቃት ፈጸመ በማስባል ሃይማኖት ተኮር ግጭቶችን ለመቀስቀስና ፋኖን ከህዝቡ ለመነጠል ያለመ ሴራ ማሴሩን ቀድመን መዘገባችን ይታወሳል። በሌላ በኩል አፋብሃ ሚኒሊክ እዝ ምስራቅ አማራ ኮር 1 አሳምነው ክፍለ ጦር 5ኛ ሻለቃ መስከረም 5 2018 ዓ.ም ምሽት 5 ሰዓት በሰሜን ወሎ ከተማ መቀመጫ ወልዲያ በመግባት አንድ ፓትሮል አድማ ብተና ሙሉ ለሙሉ በመደምሰስና ሌሎች ጀብዶችንም በመፈጸም ታላቅ ድል መጎናጸፉ ታውቋል። በአርበኛ ዘውዱ ዘመላክ የሚመራው 5ኛ ሻለቃ በምሽት ወልዲያ ከተማ ዘልቆ በመግባት በፓትሮል ይንቀሳቀሱ የነበሩ አድማ ብተናዎችን ሙሉ ለሙሉ ደምስሷል። የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት በደረሰበት ሽንፈት በመበሳጨት እንደተለመደው የበቀል አፈሙዙን ወደ ንጹሃን በማዞር አንድ የግለሰብ መኖሪያ ቤት በብሬን በመደብደብ ንጹሃኖች ላይ ጉዳት በማድረስ መኖሪያ ቤቱንም አውድመዋል። በተመሳሳይ ሚኒሊክ እዝ ልዩ ዘመቻ መስከረም 5 2018 ዓ.ም ሌሊት ቆቦ ከተማ በመግባት የራያ ቆቦ ወረዳ ፖሊስ ጣቢያ የብልጽግና አገልጋይ ካድሬ መሸገበት ህንፃ ላይ የአርፒጂ ጥቃት በመፈጸም ታላቅ ጀብድ ፈጽመዋል። ድል ተጎናጽፈዋል። ተደጋጋሚ የፋኖንና የአማራ ህዝብ ጥሪና ተማጽኖ ጆሮ ዳባ በማለትና በመግፋት ወገናቸው የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ያሉ የብልጽግና ካድሬ የሚሊሻና የአድማ ብተና አመራሮች እንዲሁም የደህንነት ሰዎች የመሸጉበት የራያ ቆቦ ፖሊስ ጣቢያ ላይ ተደጋጋሚ የአርፒጂ ጥቃት በመፈጸም ድል ተጎናጽፈዋል። የፋሽስቱ ብልጽግና አገዛዝ ሰዎች የደረሰባቸው የጉዳት መጠን እንዳይታይና እንዳይታወቅ አካባቢውን ከሰዎች እንቅስቃሴ ውጪ አድርገው ውለዋል። በዚሁ በምስራቅ አማራ ቀጠና አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር ከለላ ወረዳ ልዩ ስሙ ሻፌ የተባለ ቦታ በርካታ ጥምር የጠላት ጦር በመደምሰስና በማቁሰል እንዲሁም 2 ጓድ የከለላ ሚሊሻ በመማረክ ታላቅ ድል አስመዝግበዋል። ይህ በእንዲህ እንዳለ የአገዛዙ ሚሊሻና አድማ ብተና ከእንጅባራ በመነሳት ወደ ሳትማ ዳንጊያ ወይም ሮብ ገበያ በማቅናት ላይ ያሉ የአፋብሃ ቴዎድሮስ እዝ የቀኝ አዝማች ስሜነ ደስታ ብርጌድ አካይት ላይ ደፈጣ በመያዝ ከፍተኛ ኪሳራ ደርሰውበታል። ሚሊሻና አድማ ብተናው ወደ እንጅባራ ሸሽቶ ለመግባት የተገደደ ሲሆን በፋኖቹ የተቀጠቀጠው የአረመኔው አገዛዝ ሰራዊት እንጅባራ ከተማ ላይ 3 ንጹሃንን በሩምታ ተኩስ ገድለዋል። በተያያዘ የቲሊሊ ዘንገና ብርጌድ ፋኖች ቲሊሊ ከተማ ላይ የብልጽግናው አገዛዝ ጠርቶት የነበረውን ሰልፍ ከተማ ዘልቀው በመግባት ሰልፉን አክሽፈውታል። እንዲሁም አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ አረመኔው ስርዓት በቁጭ ከተማና በቡሬ ከተማ ህዝቡን እያስገደደ የድጋፍ ሰልፉን ለማካሄድ እንቅስቃሴ ሲሞክር ባይበገሬዎቹ የቡሬ ዳሞት ብርጌድ ሻለቃዎች ሰልፉ ተበትኗል። የመገናኛ ብዙሃን ባለሙያው አቶ ሳምሶን ከበደ ከሀገር መሰደዱ ተሰማ። ለረጅም ዓመታት በፋና ሚዲያ ኮርፖሬሽን ውስጥ በተለያዩ የስራ ዘርፎች ሲያገለግል የነበረው ሳምሶን ከበደ ከሀገር መሰደዱን ምንጮች ገልጸዋል። ባለሙያው የአማራን ህዝብ እየጨረሰ ላለው የብልጽግና ፓርቲ አባል አልሆንም ማለቱን ተከትሎ በብልጽግና መንግስት ጥርስ ተነክሶበታል። በተያያዘም በስራ ላይ ብልጽግና የሚያስተላልፋቸው የሐሰት መረጃዎችን በመቃወሙ ምክንያት በስውር ደህንነት ተመድቦበት ስራውን ተረጋግቶ እንዳይሰራ ተደርጓል። በአማራዊ ማንነቱ
ምክንያት ልዩ ክትትል፣ ጫናና ወከባ ሲፈጸምበት ነበር። አገዛዙ በተለይም ፋኖ በሚዲያ የበላይነት በልጦኛል ብሎ መገምገሙን ተከትሎ የመገናኛ ብዙሃን ባለሙያዎች ላይ ትኩረት ያደረገ ጥቃት መፈጸሙን ቀጥሏል። አቶ ሳምሶን የብልጽግና አባል ያልሆንከው የፋኖ ደጋፊ ስለሆንክ ነው በሚል ደሞዝ እንዲቀነስ አላግባብ ከነበረው ኃላፊነት ዝቅ እንዲል በማድረግ የስነ ልቦና ጉዳት ተፈጽሞበታል። በከፍተኛ ጫና ስራውን እየሰራ የነበረው ባለሙያው እንደ አዲስ በአማራና በትግራይ ተወላጆች ላይ መፈጸም የተጀመረው ወከባን ተከትሎ አቶ ሳምሶን ማስፈራሪያዎችና አካላዊ ጥቃት መፈጸሙን ተከትሎ ከሀገር መሰደዱ ተሰምተዋል። አቶ ሳምሶን አሁን ያለበት ቦታ በትክክል እንዳልታወቀ ምንጮች ገልጸው ዓለም አቀፍ የሰብአዊ መብት ተሟጋቾች በኢትዮጵያ በመገናኛ ብዙሃን ባለሙያዎች ላይ የሚፈጸመውን ማሳደድ ትኩረት እንዲሰጡት ተጠይቋል። የኢትዮጵያ መንግስት በዚህ 2 ወር ብቻ 2 የሪፖርተር ጋዜጠኞችን አፍኖ ሰውሮ ከቀናት የግፍ እንግልት በኋላ የለቀቃቸው ሲሆን የነጋሽ ሚዲያ ባለቤት ጋዜጠኛ ነጋሽን በግፍ ማሰሩ ይታወሳል። የ12ኛ ክፍል ብሔራዊ ፈተና ተፈታኞች ቁጥር በየዓመቱ እያሽቆለቆለ መሆኑ ተጠቆመ። ምንም እንኳን የብሔራዊ ፈተና ማለፊያ ውጤት የሚያመጡ ተማሪዎች ቁጥር መሻሻል ቢያሳይም ፈተናውን የሚወስዱ ተማሪዎች ብዛት በከፍተኛ ሁኔታ እያሽቆለቆለ ይገኛል። በ2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና የወሰዱ ተማሪዎች ብዛት 580905 ሲሆን ከዚህም ውስጥ 48929 ወይም 8.4 በመቶ የሚሆኑት ብቻ የማለፊያ ውጤት አስመዝግበዋል። የአሃዝ ከቀደሙት ዓመታት ጋር ሲነጻጸር በእጅጉ ዝቅተኛ ነው። ለአብነት በ2014 ዓ.ም 896520 ተማሪዎች ፈተናውን ወስደዋል። የተፈታኞች ቁጥር ማሽቆልቆል በ12ኛ ክፍል ተማሪዎች ብቻ እየተገደበ አይደለም። በተባበሩት መንግስታት የህፃናት ተራድኦ ድርጅት ሪፖርት መሰረት በአገር አቀፍ ደረጃ ከ9 ሚሊዮን በላይ ህፃናት በግጭት መፈናቀልና በተፈጥሮ አደጋ ምክንያት ከትምህርት ገበታ ውጭ ሆነዋል። ሪፖርቱ ከ6000 በላይ ትምህርት ቤቶች የተዘጉ ሲሆን ከ10000 በላይ ትምህርት ቤቶች ደግሞ ጉዳት ደርሶባቸዋል ወይም ሙሉ በሙሉ ወድመዋል ብለዋል። በተጨማሪም በርካታ ህጻናት ከትምህርት ገበታ ውጭ የሆኑበት ክልል አማራ ክልል ሲሆን ብዛታቸውም 4.4 ሚሊዮን መሆኑን ገልጿል። በኦሮሚያ ክልል 3.2 ሚሊዮን እና በትግራይ ክልል 1.2 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውንም ሪፖርቱ ማስታወቁ ይታወቃል። ይህም የብልጽግናው አገዛዝ በየአቅጣጫው በሚፈጥረው ግጭትና ጦርነት ትምህርት ዋጋ እንዲያጣ እያደረገ ሲሆን በችግር ውስጥ አልፈው ለፈተና የሚበቁ ተማሪዎችንም እንዳያልፉ እያደረገ ነው። የገልፍ ሀገራት መሪዎች የጋራ የመከላከያ ስምምነት ለመተግበር ተስማሙ። የአረብና ሙስሊም ሀገራት መሪዎች እስራኤል በኳታር ዶሃ ያደረሰችውን ጥቃት ተከትሎ ያካሄዱት አስቸኳይ የጋራ ስብሰባ ዛሬ ተጠናቋል። መሪዎቹ የጋራ የመከላከያ ስምምነታቸውን ለመተግበር ውሳኔ ላይ መድረሳቸውን የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ ሙሐመድ አልአንሳሪ ለአልጀዚራ ተናግረዋል። በተጨማሪም በጉባኤው እስራኤል በሐማስ መሪ ላይ በኳታር የሰነዘረችውን ጥቃት ሁሉም ተሳታፊዎች በማውገዝ ለኳታር ያላቸውን አጋርነት መግለጻቸው ተገልጿል። ሀገራቱ ኳታር ለምትወስዳቸው እርምጃዎች ድጋፋችንን እንገልጻለን ያሉ ሲሆን እስራኤል ኳታርን እንደገና ኢላማ የማድረግ እድልን በተመለከተ በተደጋጋሚ የምታሰማውን ማስፈራሪያ ውድቅ አድርገዋል። ቃል አቀባዩ እስራኤልን በዓለም አቀፉ ማህበረሰብ ተጠያቂ እናደርጋለን፣ ለዚህም መሳሪያችን በዓለም አቀፍ ህግጋትና ዓለም አቀፍ ተቋማት ላይ ያለን እምነት ነው ብለዋል። የእስራኤል የጦር አውሮፕላኖች ባለፈው ማክሰኞ ጳጉሜ 4 ቀን የሐማስ መሪዎችን ኢላማ ያደረገ ጥቃት መፈጸሟ የሚታወስ ሲሆን ጥቃቱም በመካከላቸው ምስራቅ ላይ ባሉ ሀገራት ስጋት አንግሶ ቆይተዋል። ቬንዙዌላ ከአሜሪካ ጋር ጦር ለመማዘዝ 2.5 ሚሊዮን ወታደሮችን ማዘጋጀቷን አሳወቀች። ቬንዙዌላ 2.5 ሚሊዮን ወታደሮችን በማሰባሰብ ከአሜሪካ ጋር ለሚደረግ ጦርነት መዘጋጀቷን አስታወቀች። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ እንደተናገሩት ሀገራቸው በአሜሪካ ጥቃት ከተሰነዘረባት ለትጥቅ ትግል ዝግጁ ናት። በአሁኑ ወቅት ቬንዙዌላ የበለጠ ሀገራዊ ኃይልና አንድነት አላት። ነጻነቷን ለማስጠበቅና ሰላምን ለማረጋገጥ ዝግጁ ናት ብለዋል። ቬንዙዌላን ለመከላከል 2.5 ሚሊዮን ወታደራዊ አባላትና ሚሊሻዎች መሰማረታቸውን በመግለጽ የሀገራቸውን ሚሊሻዎች ይበልጥ እያሰባሰቡ መሆኑን አስታውቀዋል። ባለፈው ወር 4.5 ሚሊዮን የሚሊሻ አባላትን እንደሚያሰማሩ ያስታወቁት ፕሬዝዳንቱ በአሜሪካ ለሚሰነዘረው ወታደራዊ ዛቻ ምላሽ ለመስጠት ዝግጁ መሆናቸውን ገልጸዋል። አሜሪካ ወረራ ለመፈጸምና ወታደራዊ ግጭት ለመቀስቀስ እየሞከረች መሆኑን ተናግረዋል። አሜሪካ ወረራ ለመፈጸም የአደንዛዥ እጽና የአደንዛዥ እጽ ዝውውርን በምክንያትነት እያነሳች ቢሆንም ፍላጎቷ የስርዓት ለውጥ በማድረግ
በማድረግ የሀገሪቱን ሀብት መንጠቅና የነዳጅ ክምችት መቆጣጠር ነው ብለዋል። የአሜሪካ ተግባር የካሪቢያን ውቅያኖስ ቀጠናን ወደ ከፍተኛ ውጥረትና ጦርነት እንደሚያመራ አስጠንቅቀዋል። የአሜሪካ ዓላማ ቬንዙዌላን ማተራመስና የሀገራችንን ዘይት፣ ጋዝ፣ ብረትና ወርቅ መያዝና መስረቅ የሚደረግ ወታደራዊ ዘመቻ መሆኑን መላው ዓለም መገንዘብ ይኖርበታል ብለዋል። እንደ አውሮፓውያን አቆጣጠር ከ2019 ጀምሮ መደበኛ ዲፕሎማሲያዊ ግንኙነት በሌላቸው በሁለቱ ሀገራት መካከል ያለው ውጥረት እየጨመረ የመጣ ሲሆን አሜሪካ የቬንዙዌላ ፕሬዝዳንት ያሉበትን ለጠቆመ የ50 ሚሊዮን ዶላር ሽልማት እንደምትሰጥ አስታውቃለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።